ብለን የምናምነው። ሻሃዳ የሚላል እያላቸው ነው። ሻሃዳ የሚለው ልጅ አስገቡት ሻድሞች። እሺ እኛንን የምናምነው ስትይ ኢየሱስ ክርስቶስ አምላክ አለው ብለሽ ነው የምታምኚው እንደ ኢየሱስ ወይንስ የክርስቶስ ተቃዋሚ ነሽ አንቺ? ማይ እኔ ኢየሱስን ተቃዋሚ አላውቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል። እዚህ ውስጥ ያለውን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይንስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የታወፈስ አንተ ነህ ልታስት የመጣ ወጋው ራስህ ይፍረስ። አዳንቺ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል አልተናገረም? ማይምት ናሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንቺ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው ያለው ማንን ነው ጥያቄ? አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለም? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። አምላኬ የሚለው ማን ነው ስልሽ አብ ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ ላስረዳ። ቆይ ለስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብለዋል እንጂ አምላክ እየለያየህ እኮ ነው። አሁን ሁለት አምላክ አደረጋችሁ እናንተ። ገባህ? እናንተ አስተምሩ። ጥያቄ አምላክ የሚለው ማንን ነው ስልሽ ከእርሱ ከኢየሱስ ሌላ ነገር አይደል? አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። የአብ አብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ። ግን ትቀበለዋለህ አንተ ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስ ነው። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ለራሱ አምላክ ያለው ማለት ነው። አምላክ ያለው ኖ እንደሱ አይደለ። አንተ ትቀበለዋለህ ወይ? አብ አምላክ ነው። እሺ ተስማማውልህ። አምላክ ነው። ኦፍ ኮርስ አምላክ ነው። ስለዚህ አምላኳ ኢየሱስ ለራሱ አምላክ አለው። አያሳዝንም? ባለ ኖ እንደሱ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው የተባለን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ? አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማለት አትረኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ለራሱ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው ልሰማ የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን አምላክ ነው ወይንስ አይደለም? አይደለም
ፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው፣ ለፈርዖንና ለህዝቡ አምላክ ተደርጎ የተሾመ እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ ያለው ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማን ነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጪ። አሁን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ወይስ ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብዙ ትሆኛለሽ። ማየ ነኝ የጌታ ሰው። ማይነት እሺ ያያዩት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ ይሰማል። አልሐምዱሊላህ። ጥያቄ ለምን አወርዳችሁት ነው? አንድ ልጆች ካለ አንድ ቁጥር ጻፍ። እሺ አስገቡት። ምን አልሽ?